በሚቀጥሉት 6 ወራት የታላቁ የኢትዮጵያ ህዳሴ ግድብ ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው የተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምላሻቸውም የህዳሴ ግድብ በሁሉም ኢትዮጵያውያን ትብብር ያለምንም ብድር የተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። እየተገባደደ የሚገኘው ታላቁ የህዳሴ ግድብ ኢትዮጵያ መቻልን ያሳየችበት ስህተታችንንም ያረምንበት ጭምር ነው ሲሉ ተናግረዋል። ግድቡ ለታችኛው ተፋሰስ ሀገራት ጭምር ፋይዳው የጎላ ነው ያሉ ሲሆን በመሙላቱ ምክንያት አስዋን ግድብ ላይ የጎደለው ኃይል የለም በማለት ተናግረዋል። በመሆኑም ግድቡ የአፍሪካ ኩራት ነው ብለው በሚቀጥሉት 6 ወራት የግድቡን ሪቫን እንቆርጣለን ሲሉ ማረጋግጠዋል። ጠቅላይ ሚኒስትሩ እንደ ህዳሴው ግድብ ሁላ የኢትዮጵያ ቀጣዩ ትልቅ ስራ የአፈር ማዳበሪያ ፋብሪካ መገንባት መሆኑን ገልጸዋል። ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል ብለዋል። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ አያይዘው ገልጸዋል። የኤርትራ ህዝብ ወንድም ህዝብ መሆኑን በመግለጽ ኢትዮጵያ ለቀይ ባህር ስትል ጦርነት ልትከፍት ነው የሚል ወሬ ውሃ አይቋጥርም ነው ያሉት። የኤርትራ ህዝብ እንደ ኢትዮጵያ ህዝብ ልማት የሚፈልግ ህዝብ መሆኑን ገልጸው ተባብረን መስራትና ማልማት እንጂ አንዱ አንዱን የመውጋት እቅድ የለንም ብለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም ስለሆነ በሰጥቶ መቀበል መርህ ሊሆን ይገባል የሚል መሆኑንም ገልጸዋል። የምንዘጋጀው ውጊያን ለማስቀረት ስለሆነ በእኛ ፍላጎት ከማንም ጋር የመዋጋት ፍላጎት የለንም። የቀይ ባህር ጉዳይ ግን የኢትዮጵያ የህልውና ጉዳይ ነው ብለዋል። ከየትኛውም ወገን ምንም አይነት ትንኮሳ መኖር የለበትም። ትንኮሳ ካለ ምላሹ የከፋ ይሆናል ነው ያሉት ጠቅላይ ሚኒስትሩ። ከሶማሊያ ጋር ይዋጋሉ ሲባል በዲፕሎማሲያዊ መንገድ ልዩነታችንን ፈተናል ያሉት በቀጠናውም ሰላምና ልማት እንዲመጣ ቀድመን የምንሰለፍ እኛ መሆናችን ሊታወቅ ይገባል ብለዋል።